የልጁን አባት ማለት ሄኖክ ሄኖክ ምን አይተዋል? እዚህ ጫካ አካባቢ ታይቷል ተብዬ ተነግሮኝ ነበርና ወይ እሺ አለ ወይኔ የኔ ወንድም ሰላም ጤና ይስጥልኝ። ውድና የተከበራችሁ እኛ ቤተሰቦች እንደምቆይታችኋል እንደምሰንብታችኋል። እኛ ያለን ክቡሳ ያው ፋሚሊ ትላንትና ብዙ ነገሮች ተፈጥረው ነበር። ጋሺ ጋር ሄደንም የልጁን አባት እንትን ለማለት ሄደን ነበር እና ጋሺም የተቀበሉበት መንገድ ደስ በማይል ሁኔታ ነው። ከቪዲዮ በኋላ ራሱ በድጋሚ እሱን ጠርተው አስጠንቀውናል። ሁለተኛ እዚህ እንዳትመጡ ምናምን በሽማግሌ ጨርሳለሁ ጉዳዩን ልጁም ያንተ አይደለም ምናምን ብሎ ነበር የጨረሰው። ጋሺ ምን እንደነካው አላውቅም በዚህ አጋጣሚ፣ ምክንያቱም ብዙ ነገር ሲያሳልፉ ነበር አብረው። ኢየሩስ ራሱ እዚህ በሌለችበት ሰዓት እሱ ነበረ ትሪት እያደረጉ የነበረው ሄኖክ ማለት ነው። እሱ ጋር አባትየው ጋር እየሄደ ብዙ ነገሮች እያደረገ ነበር። ሆኖም ግን ዛሬ ላይ አባትየውም እንዲተቀይሯል ልጁ ላይ መቀየራቸው በጣም ተሰምቶት ስልኩን ላስደውለት አያነሳም። ቤተሰብ የት እንደሄደ ምናልባትም አሳግታው ሊሆን ይችላል። ያው የልጅቷ ስራ ይታወቃል። ከዚህም በላይ ልታረክ ስለምችል አሳግተሽም ከሆነ ኢየሩስ በዚህ አጋጣሚ ልጁ የት እንዳለ እንድትነግሪ ነው የምፈልገው። ምክንያቱም ልናገኘው አልቻልንም። ስደውልለት ስልኩ አይሰራም። በጣም መጥፎ ስሜት ውስጥ ነበር። ሰላም ቤተሰብ፣ ሰላም እንዴት ናችሁ? በዚህ ሰዓት በጣም ተጨንቀን ነው እያናገርናችሁ ያለው። በዚህ ሰዓት ቪዲዮም ለመቅረጽ አይመችም። ሁሉም ሰው እየተረባረበ ባለበት ሰዓት ነው እኛ እዚህ ጋር ቪዲዮ የምንቀርጸው ማለት ነው። ምናልባትም የእሱ ተከታዮች ካላችሁ እዚህ ውስጥ ምናልባት አይታችሁት ሊሆን ይችላል ብለን ስላሰብን ነው እና በጣም ተጨንቀናል። ልጁ ጠፍቷል ማለት ነው። ልጁን አላሳይም ካለ በኋላ አባትየው ልጁ ጠፍቷል፣ የት እንዳለ አይታወቅም፣ የት እንዳደረም አይታወቅም። ቤተሰቦች በጣም ተጨንቀዋል። ያልሄድንበት ያልገባንበት ጉድጓድ የለም እስካሁን። በጣም አስጊ ሁኔታ ውስጥ ነው ያለነው ማለት ልጁ በጣም መሮታል። ያ ሁሉ ችግሮችን ያ ሁሉ መከራዎችን አሳልፎ ከመጣ በኋላ ዛሬ ደግሞ ልጅ አታይም ሲባል በጣም ነው እንትን ያለው ልጁ በጣም እንትን ብሏል። በቃ አሁን ይህት ብለን ያልሄድንበት ያልገባንበት ጉድጓድ የለም። አሁን በቃ መጨረሻ ግራ ሲገባ ነው እዚህ ጋር ቆመን አሁን ለእናንተ ቪዲዮ እየቀረጽንላችሁ የምንገኘው። በቃ በጣም ተጨንቀናል ማለት ልጁ ሳያየው ቢያንስ የሆነ ነገር እንዳይሆን ይሄ ልጅ በጣም እየሰጋኝ ነው። መጀመሪያም ያው እንደነገርናችሁ ማለት እሱም ተናግሯል። በጣም ከባድ ኃላፊነት ውስጥ ነበር። ያው ወታደር ነው ልጁ፣ ከባድ ኃላፊነት ውስጥ ነበር ያለው እና ለዛ ነው እና አሁን ተመልሶ ወደዛ ከሄደ ደግሞ በጣም አስጊ ሁኔታ ውስጥ ነው ይገባው። ሊቀበሉትም አይችሉም በእርግጠኝነት እና በጣም ተጨንቀን ያለ ነው። እናቱ አባቱ በዚህ ሰዓት በጣም እየፈለጉት ነው ያለው። ቤተሰቦቹ በቃ እያስጨነቁን ነው እኛንም። ምክንያቱም ከኛ ጋር ነው መጨረሻ ቪዲዮ የሰራው። ከዛ በኋላ ሰውየው ደግሞ የኢየሩስ አባት ነው። ያው ልጅ አታይ ምናምን ካለው በኋላ ስልኩንም ዘግቷል፣ ያለበትም አይታወቅም። ያው እኔ ግን እንገናኛለን ብሎ ነበር ማታ ብንፈልገው አጥተነዋል እና ቤተሰብ በጣም ተጨንቀን ያለ ነው። እንግዲህ ያው አሁን ከ24 ሰዓት በኋላ ብለውናል። ፖሊስ ጣቢያም ሄደን ለማመልከት 24 ሰዓት በኋላ ነው ማመልከት የሚቻለው ተብለናል እና በጣም ተጨንቀናል ቤተሰብ። ያው እንግዲህ እኔ በጣም እዚህ ጋር ራሱ የምቆምበት ሰዓት እኔ እንደ እፍረት ነው እያየሁት ያለሁት። በጣም ምንድነው እዚህ ጋር የለም። በነገራችን ላይ እናቱ በጣም እያለቀሰች ነበር። ውድ ቤተሰቦች ልጅ እናንተ ናችሁ የተወሰዳችሁት ምናምን። ምክንያቱም በየቀኑ እሷን ትሪስት እናቱን ሳይጠይቅ ያደረበት ቀን የለም። ማታ ግን አልመጣም። ጠዋት ስደውለት ለማንም ስልኩ ስዊች ዳውን ነው። ይሄ ልጅ ደግሞ እንደዚህ መቼም እንደዚህ የሚያደርገውን ሰው አይደለም። ቢያንስ አንድ ሰው አየሁት የሚለን ሰው የለም ቤተሰቦች። ምንድነው ከዚህ ጀርባ ያለው ነገር? ምናልባትም ያው በሚዲያ ነው የጀመረው ጉዳዩ። በሚዲያ መጨረስ ስላለብን ነው ዛሬ ቪዲዮ ይዘን የመጣ ነው። ምንም ነገር ቢፈጠር ግን ከማንም ራስ አንወርድም። በቃ ልጁ አባትነቱ ተክዷል በአጠቃላይ ማለት ነው። ያን ነገር ተከትሎ አሳግተውትም ከሆነ ምናልባት አይታወቅም። ገንዘብ የማይሰራው ስራ የለምና ካሳገታችሁትም በቃ ንገሩን፣ ይሄን ነው የምንለው። አለበለዚያ ግን እኔ እናቱ በጣም ያሳዘነችኝ ጠዋት አልቅሳ ልጅ የታለ ምናምን እንደዛ ቤተሰብ በጣም ወንድሙ እኔ ላይ የዛተ ነው እየደወለ ማለት ነው። ቤተሰቦቼ የታለ ልጁ ከእናንተ ራስ አልወርድ ምናምን እያሉ ነው። ምክንያቱም ወደዚህ እውነት ይዘን ወደዚህ ሚዲያ ባንመጣኛ ይሄ ሁሉ ነገር አይደርስብንም ነበር እንዴ። እኔ መቀመጥ አልቻልኩም፣ ስራዬ መስራት አልቻልኩም በአግባቡ ማለት ነው። ምክንያቱም እየተደወለ ልጁ የታለ የሆነ ነገር የልጅ የሆነ ነገር ቢሆን ከእናንተ ራስ አንወርድም እየተባለ። ስለዚህ ቤተሰቦቻችን በጣም እየተጨነቅን ነው። እኛ ራሱ ያልገባንበት ጉድጓድ የለም እሱን ፍለጋ ማለት ነው። ውድ ቤተሰቦች ያልሄድንበት ቦታ የለም እና በተቻላችሁ አቅም ይሄን ቪዲዮ ሼር እያደረጋችሁ ቤተሰብ በዚህ አጋጣሚ ምንድነው መሰላችሁ ልጁ ቀጥታ ከወታደር ቤት እንደመጣ እኛ ጋር ነው የመጣውና ይሄ ነገር ነው እኛ ሊያስጠይቀን ሊችል የቻለው ማለት ነው። በቃ ቤተሰቦቹም እየጠየቁን ያለው ለዛ ነው። አይተው አላዩትም፣ በአይን እንኳን አላዩትም። ልጁ በጣም አሁን እንትን እያሉ ነው ያለው። ለዛ ነው ቀጥታ እኛ ጋር መጣ። ልጁን አገናኛለ፣ ሄድን፣ ወሰደ። ልጄን ሳላገኝ የትም አልሄድም፣ ቤተሰቦች ራሱ አልጠይቅም ብሎ ነው አሁን እኛ ጋር መጥቶ ልጁን ለመጠየቅ ይሄድ ነው የነበረው። ይሄ ግን ነገር ስላልሆነለት አሁን የትም ሀገር እኔ መጀመሪያም ያው እንደመረረው ነገር ያለው አይደል እንደመረረው ነገር ያለው እናቱ ሳይጠይቅ የሄደበት ቀን የለም። ገባ በዚህኛውስ ማንንም የጠየቀው የለም። ቤተሰቦች እናቱ ራሱ አልጠየቀም።
ከዛ እናቷ ልጅ ይመጣል ብላ ስትጠባበቅ ነው ስልኩ ዘጋባት። መጀመሪያ እየመጣው ነው ብሏት ነበር፣ ግን ቪዲዮ ከሰራን በኋላ የት እንደሄደ ነው ግራ የገባን ነው ቤተሰቦቼ። በቃ በዚህ ቅጥበት የት ሊሄድ ይችላል? የሆነ ችግር ቢኖር ነው እንጂ በፍጹም እኔ አውቀዋለሁ። ስልክ አንስቶ ራሱ ምንም መጥፎ ሁኔታ ውስጥ ቢሆን እንዴ እኔ እዛ ውትድርና ላይ እያለ ራሱ ምንም አይነት ከባድ ሁኔታ ውስጥ ቢሆን እንደዚህ ግዳጅ ውስጥ ነው ይላል። ዛሬ ግን የት እንደሄደ ነው የጠፋብን ቤተሰቦቼ። ቤተሰብ ኢየሩስ ጋር ወደ 10 ደውያለሁ፣ ልታነሳልኝ አልቻለችም። ብዙ ሰው ጋር ደውያለሁ፣ ሊያነሱልኝ አልቻለም። በቃ ምክንያቱም ምናልባት እሷ አሳግታው ከሆነ ለምኛት እኔ ላስለቀቀው ነበር ያሰብኩት፣ በጣም ቂም ስለያዙበት ማለት ነው። ቤተሰቦች የባለፈውም ልጅ ሊሆን ይችላል ያሳገተው አይታወቅም። እና ቤተሰብ በጣም ነው የተጨነቅነው። አሁን እናንተ እንዲያውም በእናንተ ፊት እኔ ደውዬ ያሳያችኋለሁ። በቃ ስልካቸው ይጠራል ግን አያነሱም። ማናቸውም እየደወልንላቸው ይደወላል፣ ይጠራል፣ አያነሱም። ያው ቤተሰብ ይሄ ደግሞ የማንትን ነው ችግር ነው ቢባል በእርግጠኝነት ቤተሰቡ የሚለው የኛን ችግር ነው፣ ወደኛ ነው እንትን የሚሉት ገብቷችኋል። ይሄ ደግሞ እናንተም ከኛ ጋር ሆናችሁ ይሄን ነገር ማክሸፍ አለብን። ስለአሁን እኛ እጃችን ስለገባበት ቤተሰቦች ይሄ ነገር ከኛ ራስ የሚወርደው ነገር የለም። እዩ ራሱ እያነሳች አይደለም ቤተሰቦች። ከዚህ በፊት እያወራን ነበርና በስልክ እሷ ጋር ነው እየደወልኩ ያለሁት እና በጣም ከአቅማችን በላይ የሆነ ነው ቤተሰቦች። አሁን የት ብንፈልግ ግራ ገባኝ ታውቃለህ። የት ሄጄ ፈልገው ነው በቃ እንደገና እዚህ እናቱ እያለቀሰች ወንድሙ እየዛተብኝ ነው እኔ ላይ ምን አድርግ ነው የሚሉኝ። እሺ እኔ ዛሬ ብቻ 3 ሰው ጋር ደውያለሁኝ። የታየበት የተባለው ቦታ ሄጃለሁኝ። የትም ላገኘው አልቻልኩም። በቃ አሁንም የሆነ ልጅ ደውሎ ነበረ የሆነ ፎቅ ላይ ምናምን አይቼዋለሁ ምናምን ብሎኝ፣ ባዶ ፎቅ ነው እዛ አይቼዋለሁ ብሎኝ ሄጄ እዛ ማጣሁት። እኔ ያልገባሁበት የለም። ምናልባትም ተናዶ ራሱን ካጠፋ ብዬ ቤተሰብ ያልገባሁበት ቦታ የለም። እሺ አሁን ምን ይሻለናል? እኔ አሁን ግራ ገባኝ ማለት እንትን እንለጥፋለን ካልሆነ ፖስተር እያለጠፍን እንትናለን። ብቻ በጣም ነው የከበደን በዚህ አጋጣሚ። ይሄን ቪዲዮ እያየው ከሆነ ራሱ በቃ ራስን እንትን መደበቅ የለብንም ነው ብዬ ማሰብ። ወይኔ ግራ ገባን እኮ ቤተሰብ፣ በጣም ተጨነቅን። እሺ አሁን ምን ብናደርግ ነው ማለት እኔ ያልገባሁበት ጉዳይ አይደለም ታውቃለህ። እሱን ለማግኘት ደግሞ ሊቀመጡልህ አልሰጡኝም። እኔ ህሊና አይሰጠኝም። እነሱ ምንም ቤተሰቦቹ ምንም ባይሉ ህሊና ሊሰጠኝ አልቻለም። ምክንያቱም ህይወት ነው ምንም ነገር ቢሆን እኮ ሰው ልጅ ነው እሱ። ልጅን ሳላይ በእርግጥ በልጅ መከዳ በጣም የሚከብድ ነገር ነው፣ ግን እስከዚህ ድረስ ነበር እኮ በእናትህ እያለቀሰ ነበር እኮ አይተዋል። ከቪዲዮ በኋላ እያለቀሰ ነበር። የምሬ ነው። ልክ ቪዲዮ እንዳጠፋ ነው በቃ ምንም ከልቡ ነበር እያለቀሰ ነበረው። ምክንያቱም ከግዳጅ የመጣው እስከዚህ ድረስ ልጅን ለማየት ብሎ ነበር፣ ግን ያ ሁሉ ሊሆን አልቻለም፣ አልተሳካለትም። እስኪ የሆነ ሰው ደወለ። እሷ ከሆነች ኢየሩስ ከሆነች ላው ላይ አድርገው። ሄሎ ሄሎ። አቤት። አወቃት? አዎ የልጁን አባት ማለት ሄኖክ። ሄኖክ ምን አይተዋል? እዚህ ጫካ አካባቢ ታይቷል ተብዬ ተነግሮኝ ነበርና። ወይ የጫካ ነው የት አካባቢ ነው? ፊቱ ላይ ጥሩ ስሜት አይነበብም። ምናልባት ወይ ይኸውልህ እዛ አካባቢ ኮንክ ማን ነው ዘጋው እና ደውለት እስኪ የት እንደጠይቀው እዛ ከኮ ነው ያዘው። በእናትህ ምንድነው የራሱን ሊያጠፋ ነው በቃ ይሄ ልጅ። ወይኔ ደውለት። ወይኔ እስኪ ያ በዛ ነው ደውለት። ስልኩ አያነሳም ጭራሽ እንትን አይደል። ወይኔ እስኪ ላናግረው። ቆይ ለምን ይዘጋዋል? ቆይ ይኸውልህ የኔ ወንድም ልጁ ማለት ነው እንትን አውቄያለሁ። ይኸውልህ ተከተለው፣ የትም እንዳይሄድ። ትንሽ ተናዱ ነበር፣ በሆነ ጉዳይ ተበሳጭቶ ነበርና ተከተለው። ያለውን ቦታ ሎኬሽን ደግሞ ለኛ ላክልን። ራሳችን ቦታው የት ነው? ቦታው የት ነው? የት ጫካ ነው? ሚካኤል ጫካ። አሁኑኑ መጣን። አስቁሞ በእናትህ ከቻልክ አስቁሞ። አሁኑኑ መጣን። ያው መጣን ነው መጣን። እሺ ያው አስቁሞ። ቪዲዮን አቋርጠው እንሂድ በቃ። ና በዚህኛው እንሂድ። አንተ እዚህ የለም፣ እዚህ የለም። እና ወደ ላይ። ወይኔ ወንድሜ የኔ ወንድም
አንተ እዚህ ሲወርዛ ሼት ይባላል። እዚህ ነበር የታየው። ወይኔ ፈልጎሽ ነው። እስኪ ወደዛ ይውሽ አንተ ቤተሰብ በጣም ተጨንቀናል። የምር ማለት ሲደወልን እናንተም ሰምታችኋል። እሺ አሁን እዚህ የት ብለን እንፈልገው? ትልቅ ጫካ ውስጥ የትም ብለን እንፈልገው? ግራ ገባን እኮ። እስኪ ና እስኪ ወደዚህ እንፈልገው። እስኪ ና እዚህ አካባቢ ካለ። አረ ምንም በቃ ምንም ፍንጭ የለም ቤተሰብ። በጣም እስኪ በዛ በኩል ወይኔ የለም። አረ ወይኔ በእናትህ እስኪ ወደዛ ነው። እሺ ወደዛ ወይኔ የት ሄዶ ይባላል? እሺ ቤተሰብ ማለት ብዙ ጊዜ ብዙ ሰዎች እዚህ በሆነ ነገር ባለመግባባት ሊሆን ይችላል ራሳቸው የሚያጠፉበት ቦታ እዚህ ነው። የተነገረንም እዚህ ነበር። ስደውልለት ደግሞ ስልክ ስዊች ዳውን ነው። ጠዋት ይሰራ ነበር። ምን እንደነካው በጣም ወይኔ ወንድም ይህን ነገር እንዴት ሊያደርገው ይችላል? በርግጥ በጣም ተናዶ ነበር ቤተሰብ ባይገርማችሁ። ምክንያቱም ፋዘር ከኔ ጋር ፋዘር ካሉ ችግር የለውም ልጅ ማግኘት ይችላል ብሎ ነበር መጀመሪያ። ፋዘር ፊታቸውን ሲያዞሩበት ግን ማያደርገው ነገር የለም ብዬ አስባለሁ ቤተሰቦቼ። ብቻ መልካም ነገር ማሰብ የተሻለ ነው። ምንም ባይሆን ደስ ይለኛል። ማን እንዴት በዚህ የተነሳ እንዴት እንደዚህ ያደርጋል እንዴ? ልጅ እኮ ነው፣ አንድ ልጅ እኮ ነው። የት ይሄድበታል ልጁ? በጣም ነው የሚያሳዝነው ቤተሰቦች። ማለት እንደዚህ አይነት ነገር ውስጥ ይገባል ብዬ አስቤ አላቅም እኔ መቼም ቢሆን። እስኪ እንፈልገዋለን። ለማንኛውም እስኪ ወደዛ ካለ እንፈልገዋለን። የለም እስኪ በዛ ግባ። እስኪ በዛኛው ነው። የት ሄደ ይባላል? እሺ አለ ወይኔ የኔ ወንድም በረኪና ሊጠጣው አንሳን ሂድ። ቆይ ቁጭ አድርገው መጀመሪያ ቁጭ አድርገው እንደዚህ እንሄዳለን። Wing. አይዞህ ልጅህን እናወጣዋለን። ልጅህን እናወጣዋለን። አይዞህ
ነው